የገበያ ቢዝነስ ተመልካቾቻችን እንደምን አላችሁ? በዛሬው የገበያ ቢዝነስ ፕሮግራማችን 9ኛ ፕሮጀክታቸውን ያስረከቡት ሪያሊቲ ሪል ስቴት ጋር ተገኝተናል። እንግዲህ ከኋላ የምትመለከቱትን ይህን ፕሮጀክት ለደንበኞቻቸው ያስረከቡ ሲሆን እዚሁ ሳይት አጠገብ አዲስ ፕሮጀክት አውጥተዋል። እንግዲህ ስለዚህ አዲሱ ፕሮጀክታቸው ምን አይነት አዲስ ነገሮችን ይዞ መጥቷል፣ እያቀረቡ ያሉት የቤት አማራጮች ምን ይመስላሉ የሚለውንና ሌሎች ተጨማሪ መረጃዎችን ወደ ውስጥ ገብተን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ ያደረስኩን የባምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም። እሺ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ዘመነ እባላለሁ የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። በጣም ጥሩ። ዛሬ እንግዲህ ሪያሊቲ ሪል ስቴት የተገኘ ነው። ያስረከባችሁት ሳይት ምን ይመስላል፣ እንዲሁም ደግሞ አዲስ ያወጣችሁት ሳይት ላይ ምን አዲስ ነገሮች አሉት የሚለው ለተመልካች ለማድረስ ነው። እስቲ ስላስረከባችሁት ሳይት መጀመሪያ ብንመለከትና ተመልካችም በምን አይነት ሁኔታ ያስረክባል የሚለውን ብናይ ብዬ ነበርና እስቲ ከየትኛውን ጀምር? በጣም ደስ ይላል። እንኳን በሰላም ወደ ሪያሊቲ ሪል ስቴት በሰላም መጣሽ። እንግዲህ ከዚህ ጀምርና ይሄ የምትመለከችው ሆቴል ስታንዳርድ የሆነ ሪሰፕሽን አለ፣ ልክ እንደገባሽ ማለት ነው። ስለዚህ ማንኛውም ከነዋሪ ውጭ የሆነ ሰው ሲመጣ በሲሲቲቪ አማካኝነት ከሁሉም ነዋሪዎች ጋር ኮሚኒኬት እያደረጉ ወደ ውስጥ መግባት ካለበት ወደ ውስጥ፣ እንዲሁም ደግሞ በዚህ ተስተናግዶ የሚወጣ ከሆነ እንደምትመለከችው ሰፋ ያለ ሪሰፕሽን አለ፣ እዚህ ተስተናግዶ እንዲወጣ ነው ያደረግነው ማለት ነው። ሲሲቲቪው እዛ ጋር ነው። በየቤቱ ደግሞ ቤት ውስጥ ያሉትን ሲሲቲቪዎች አሳይሻለሁ። እንዲሁም ደግሞ ሴኩሪቲው ሙሉ ለሙሉ ከቤዝመንት ጀምሮ እስከ ሁሉም እስከ 15ኛ እስከ ቴራስ ድረስ የሚቆጣጠሩበት 24/7 የሆነ ካሜራ አለ። ስለዚህ ወደ ውስጥ ገብተን ደግሞ ያሉትን ፋሲሊቲዎች እንመለከታለን። አሁን እንግዲህ ያለነው ሚዛኔ ላይ ነው። ከግራውንድ አንድ ወተን ማለት ነው። እዚህ ላይ የምናገኛቸው ፋሲሊቲዎች ጂም እና ሳውና ስቲም ነው። ለራሱ የሆነ ሪሰፕሽን እዚህ ጋር እንደምታዩ ይኖራል። ስለዚህ ጂምናዚየሙ ይሄ ነው። ሳውናና ስቲሙ ደግሞ ለወንድና ለሴት ለየብቻ አድርገናል ማለት ነው። በጣም ጥሩ። ስለዚህ ውስጡ ምን እንደሚመስል እንመልከት። አዎ በደስታ እንግዲህ እዚህ ጋር የምናገኘው ሰፋ ያለ ሳውናና ስቲም ነው። ሞር ደግሞ ፋንክሽናል እንዲሆን ያደረግንበት ለወንድ ለብቻ ለሴት ለብቻ ማድረጋችን ፋንክሽናል ያደርገዋል ማለት ነው። በጣም ጥሩ። ስለዚህ አሁን ይህንን ደንበኞች ማለትም ደግሞ እዚህ ቤቱን ገዝተው የሚገቡ ሰዎች በሙሉ የሚገለገሉበት ነው ማለት ነው። የሚገለገሉበት ነው፣ የጋራ መገልገያ ነው። ስለዚህ ይሄ ሳውና ነው። እዛ ጋር የምትመለከቱ ደግሞ ስቲሙ ነው ማለት ነው። አዘሴም ደብል አድርገን ለወንዶችም አዘጋጅተናል። በጣም ጥሩ። ከዚህ በመቀጠል ታዲያ ምንድን ነው የምንመለከተው? ከዚህ በመቀጠል ቤቶቹ እንዲሁም ደግሞ ተጨማሪ የጋራ መገልገያዎች፣ ቴራስ የመሳሰሉትን እላይ ያሉትን ደግሞ እንመለከታለን። እንኳን ወደ ቤታችን እንግዲህ በሰላም መጣሽ በድጋሚ። ስለ በራችን መጀመሪያ ኤክስፕሌን ላድርግልሽ እና የእጅ አሻራ እንዲሁም ደግሞ ፓስኮድ አክሰስ አለው። እንዲሁም ደግሞ ለ6 ሰዓታት ያክል እሳት ወደ ሌላ ቦታ እንዳይዛመት ሬዚስት አድርጎ ማቆየት የሚችል በር ነው ማለት ነው። እንዲሁም ደግሞ ሪሴፕሽኑ ጋር ቅድም ያየነው ሲሲቲቪ በየቤቱ ልክ እንደዚህ አይነት ሲሲቲቪዎች ኮሚኒኬት የሚያደርጉበት ከሪሴፕሽን ጋር አላቸው ቤቶቹ። እንግዲህ እንደምትመለከቱ አሁን የምንገኘው ባለ3 መኝታ ቤት የሆነ ሰፋ ያለ ካሬ ላይ የተገነባ ባለ3 መኝታ ቤት ላይ ነው። ሳሎኑ ላይ ሰፋ ያለ ለቀቅ ያለ ኦፕን ኪችን ነው። እዛኛው ሁለተኛው ፕሮጀክታችን ላይ ግን ክሎዝድ ኪችን አድርገነዋል፣ በብዙ ደንበኞቻችን ጥያቄ መሰረት ማለት ነው። እንዲሁም ደግሞ እዚኛው ፕሮጀክታችን ፉል ፊኒሽድ እና ፉል ፈርኒሽድ ብቻ ነበረ ሽያጭ የነበረን። አሁን ግን ሰሚ ፊኒሽድን ኢንክሉድ አድርገን ለደንበኞቻችን ምቹ የሆነ አከፋፈልን ፕራይስ ሚዛን የመጣ ነው ማለት ነው። በጣም ጥሩ። እንግዲህ ሳሎኑን እና ኪችን በተወሰነ መልኩ ከተመለከትን ቀጣይ ምንድን ነው የምናየው? እዚህ ክፍል ላይ 3 መኝታ ቤቶች እና ተጨማሪ ላውንድሪ ክፍል አለ። እዛኛው አሁንም በድጋሚ እዛኛው ፕሮጀክታችን ላይ የሰራተኛ ክፍል ጨምረናል ማለት ነው። ያው ብዙ ጊዜ ከብዙ የደንበኞች ጥያቄ እያሻሻልን ነው ሁልጊዜ ፕሮጀክታችንን የምንመጣው። ስለዚህ የሰራተኛ ክፍልን ኢንክሉድ አድርገናል ማለት ነው። ጥሩ። ስለዚህ በቀጣይ ወደ መኝታ ቤት
እሺ እንግዲህ ይሄኛው ላውንደሪ ክፍላችን ነው። በቀጣይ ደግሞ ማስተር ቤድሩም ነው የምናገኘው። ልክ እንደገባን ማስተር ባዝ እዚህ ጋር እናገኛለን። ግን ኮምፕሊትሊ ፕሮጀክት ቱዋችን ይለያያል። ዲዛይን ዋይዝ በጣም አሻሽለን እንደነገርኩሽ ነው የመጣ ነው። ስለዚህ ጀስት እዚህ ጋር ፊኒሽንግ ማቴሪያሉን እና ምን አይነት አክሰስ እንደሚያገኙ ለማሳየት ነው እዚህ የምንገኘው ማለት ነው። እንደምትመለከችው ለቀቅ ያለ ማስተር ቤድሩም ነው ያለን። ካፖርድ የራሱ ያለው እንዲሁም ደግሞ ሳሎኑና ማስተር ቤድሩሙ ለጋራ የሚጠቀሙበት ባልከኒ ያለው። ስለዚህ ማስተር ላይ ያለው ሰው ሳሎን ላይ ያለ ሰው ባልከኒውን ለጋራ ይጠቀማል። ተለቅ ያለ ናቹራል ቬንቲሌሽን ለማግኘት ተለቅ ያለ መስኮት ተጠቅመናል ማለት ነው። በጣም ጥሩ። እንግዲህ ይሄኛው ፕሮጀክታችሁ ሰዎች ገብተውበት እየተገለገሉበት ያለው ፕሮጀክታችሁ ነው እና ከዛኛው ጋር ምን አይነት ተመሳሳይነት አለው የሚለው ጥያቄ ብዙዎቻችን ጋር ይነሳል ብዬ አስባለሁ። ይሄን ስናሳይ እና ምን አይነት ተመሳሳይ የሆኑ ነገሮች ልትጠቀሙ አስባችኋል እዛኛው ሳይታችሁ ላይ? እሺ በጣም ጥሩ ጥያቄ ያነሳሽልን። በኳሊቲ ዋይዝ በጣም ሪያሊቲ በኳሊቲ ነው የሚታወቀው፣ ምንም ኮምፕሮማይዝ አያደርግም። ስለዚህ በተመሳሳይ ኳሊቲ ግን በዲዛይን በጣም በተሻለ ዲዛይን፣ ምክንያቱም እንደነገርኩሽ እያሻሻልን ነው ሁልጊዜ የምንሄደው። በተሻለ ዲዛይን በተመሳሳይ ኳሊቲ እንዲሁም ደግሞ ትንሽ በዛ ባለ ፋሲሊቲዎች፣ አሁን ጂም፣ ስቲም፣ ሳውናው እንዳለ ሆኖ ኪድስ ዞን ጨምረንበታል፣ ላይብረሪ ጨምረንበታል ሁለተኛ ፕሮጀክታችን ላይ ማለት ነው። ስለዚህ ትንሽ ላቅ ያለ ፕሮጀክታችን ነው። በጣም ጥሩ። እንግዲህ ሌሎችን ቤድሩሞችን እናያቸው እና ሌሎች ፋሲሊቲዎችን ደግሞ እያየን እንሄዳለን። በጣም ጥሩ። በዚህኛው በኩል ደግሞ የምናገኘው 2 የልጆች መኝታ ቤቶችን እና ኮመን ባዝሩምን ነው ማለት ነው። ለቀቅ ያሉ 2 የልጆች መኝታ ቤቶችን እናገኛለን። እንዲሁም ደግሞ በመሀላቸው ኮመን ባዝሩም አለው ማለት ነው። በጣም ጥሩ። እንግዲህ ይህንን ያየነውም ሌላኛውን ክፍል የሚደገም ነው የሚሆነው ማለት ነው። ስለዚህ በቀጥታ ወደ ቴራስ ሄደን ደግሞ ያሉትን ነገሮች እናያለን። እንግዲህ አሁን የምንገኘው 15ኛ ፍሎር ላይ ነው። 15ኛ ፍሎር ላይ የምናገኘው ፋሲሊቲ ቴራስ እንዲሁም ኪችን ፈንክሽናል እንዲሆን ኪችን እንዲሁም ደግሞ ፕሮግራም ማዘጋጀ አነስ ያለ ፕሮግራም ሲሆን አዳራሹን ይጠቀማሉ። ሰፋ ያለ ፕሮግራም ሲሆን ደግሞ ይህን የመሰለ በጣም ሰፊ ቴራስ ይጠቀማሉ ማለት ነው። እንግዲህ የምትመለከችው እንደዚህ የተንጣለለ ቴራሳችንን ነው። እንዴት አየሽው? በጣም ቆንጆ ነው። ለተለያዩ ፕሮግራሞች የሚሆን ይመስለኛል። የጋራ መገልገያ ነው። ቪውም ደግሞ 280 ዲግሪ የሚያይ አዲስ አበባን የሚያይ ቪው ነው የምናገኘው። እዚህ ፕሮግራም ሲያዘጋጁ ቶሌትም ደግሞ እንዳይቸገሩ ራሱን የቻለ ቴራሱ ላይ ቶሌት አድርገናል፣ ከኪችንም ቀጥሎ ማለት ነው። ስለዚህ እዚህ ለሚኖር ደንበኛችን ለሚገዛ ደንበኛችን የምንሰጣቸው ውሃ እንዳይቸገር ግራውንድ ወተር አለን፣ መብራት እንዳይቸገር ስታንድ ባይ ጀነሬተር አለን። እንደተመለከትሽው 280 ዲግሪ አዲስ አበባን የሚያይ እይታ ደግሞ ቴራሱ ላይ ሆነ እናገኛለን። እንዲሁም ደግሞ ቴራሱ ላይ ራሱን የቻለ ቶሌት አድርገናል ማለት ነው። ስለዚህ ከሪያሊቲ የሚገዛ ደንበኛ እንዳየሽው ውሃ እንዳይቸገር ግራውንድ ወተር አለን፣ መብራት እንዳይቸገር ስታንድ ባይ ጀነሬተር አለን። የተንጣለለ ሰፋ ያለ ፓርኪንግ ያለው አፓርትመንቶች ናቸው። እንዲሁም ደግሞ ለማከራየትም እንዲጠቅም ሳውና፣ ስቲም፣ ጂም አድርገናል። እንደምትመለከቱ ቴራስ ኪችን ያለው ቴራስ አዳራሽ አለው ማለት ነው። ስለዚህ ሪያሊቲ ሪል ስቴት እነዚህን ባጠቃለለ ነው ሁልጊዜ አፓርትመንት ሲሰራ። ይሄ 9ኛ ፕሮጀክታችን ነው። አሁን ወደ 13 ፕሮጀክቶች ላይ ደርሰናል ማለት ነው። በጣም ጥሩ። እንግዲህ ዛሬ የመጣን ነው ያስረከባችሁ ሳይት ምን ይመስላል የሚለውን ለማየት ነው። ከዛ በመቀጠል ደግሞ አዲስ ፕሮጀክት አውጥታችኋል እና ስለ አዲሱ ፕሮጀክት ምን እንደሚመስል ባውቅ ደስ ይለኛል። በጣም ጥሩ። ስለዚህ ስለ አዲሱ ፕሮጀክታችን ባልደረባዬ መለስ በሰፊው ይተነትንልሻል። ወደ እሱ ላስተላልፍሽ። በጣም ጥሩ። እሺ፣ ከአንቺ ጋር ለነበረን ቆይታ አመሰግናለሁ። ቴንኪው። እኔም በጣም አመሰግናለሁ። ጤና ይስጥልን። ሰላም፣ እንዴት ነህ? ጤና ይስጥልን። እንኳን ደህና መጣሽ። እንኳን ደህና ቆየህን። እንግዲህ ከባልደረባ ጋር ስለ አሁኑ ሳይታችሁ በደንብ ማብራሪያ ሰጥተኝ ነበረ። ከአንተ ጋር ደግሞ አዲስ የወጣው ፕሮጀክታችሁ ምን ይመስላል የሚለውን ቆይታ ለማድረግ ነው። በቅድሚያ እንታወቅ። እሺ፣ መለሰ እባላለሁ። በሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። በመጀመሪያ እስኪ ቤቱ እንዴት አየሽው አንቺ? በጣም ቆንጆ ነው። ለመኖር አመቺ ይመስለኛል። ሰዎችም እንደሚመርጡት አምናለሁኝ። ስለ አዲሱ ፕሮጀክት ግን ጠቅለል ያሉ ነገሮችን ብናነሳ ደስ ይለኛል። በጣም አሪፍ።
አሁን የምንገኘው ቦሌ ደንበል ጋዜቦ አደባባይ አካባቢ ነው። ያለንበት አፓርትመንት ዲፕሎማት አፓርትመንት ይባላል። ይሄኛውን አፓርትመንት እንግዲህ አስረክበን ጨርሰናል። ይሄኛው አዲስ ፕሮጀክት ነው እያስገነባን ያለ ነው። ይሄኛው ፕሮጀክት ዲፕሎማት አፓርትመንት 2 ይባላል። ከዚህኛው ጋር ብዙ ነገር ተመሳሳይ ነው። ስታንዳርድ ደሴም ስታንዳርድ ነው፣ ግን የተለዩ አዳዲስ ነገሮች አሉት። ለምሳሌ በዲዛይን ብናየው 20 የሚሆኑ የዲዛይን ካምፓኒዎች ተወዳድረው ይሄኛውን አፓርትመንት ዲዛይን ለማድረግ ዋዳ ኮንሰልቲንግ ኢንጂነሪንግ የተባለ ካምፓኒ ነው ከሱ ጋር ነው ዲዛይን ያደረግነው እና አዲሱ ፕሮጀክት ላይ በዲዛይን የተሻለ ከዚህኛው በተሻለ ፕሮግረስ ነው እየገነባ ነው የሚገኘው ማለት ነው። ከተጀመረ ኦልሞስት 3-4 ወሩ ነው። ሾሪንግ እና ኤክስካቬሽን አልፈን አሁን ፋውንዴሽን ላይ ነው የምንገኘው ማለት ነው። የግንባታ ጥራቱም ያው ሪያሊቲ የሚታወቀው በጥራቱ ነው። በሃይ ኳሊቲ ማቴሪያል ነው የምንገነባው ማለት ነው። በጣም ጥሩ። እዚህ ላይ ምን አይነት ነገሮችን አድ አድርጋችኋል? ከዚህ በምን ይለያል? እያንዳንዱ ነጥቦች ማንሳት ከቻለን። በጣም ጥሩ። ከዚህኛው አፓርትመንት የሚለየው ነገር የመጀመሪያው ነገር እዚህኛው ላይ 2 ሊፍት አስቀምጠን የነበረው አዲሱ ፕሮጀክት ላይ 3 ሊፍት፣ 1 ካርጎ የእቃ ሊፍት ጨምረናል። ሁለተኛ ደግሞ 1500 አካባቢ ካሬ ላይ ነው ያረፈው እንዳለ ቶታል ኤሪያው ማለት ነው። ህንፃውን 1200 ላይ ነው ያሳረፍነው። ስለዚህ የላይብረሪ እና የልጆች መጫወቻ ስፔስ ትተናል ማለት ነው። ከዛ በተረፈ ግን ዋናው ነገር ቅድም እንደጠቀስኩልሽ የላይቲንግ ኢሹ ነበሩ፣ እነሱን ለማስተካከል ሞክረናል። አካባቢውም ያው ለቦሌ ኤርፖርት ቅርብ ከመሆኑ የተነሳ ለኢንቨስትመንትም ብዙ ሰዎች ስለሚፈልጉት ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ አማራጮችን ይዘን መጥተናል ማለት ነው። በጣም ጥሩ። በምን ያህል ጊዜ ውስጥ ለማጠናቀቅ ነው እቅድ የተያዘ? ይሄኛውን እንግዲህ በ2 ዓመት ተኩል ነው ዴሊቨሪ ታይም የተያዘለት፣ ግን ግንባታው እንደምትመለከችው በ3-4 ወር ውስጥ ይሄን ያህል ከደረሰ ያው ሪያሊቲ የሚታወቀው ከዚህ በፊትም ካለው ጊዜ ቀድሞ በማስረከብ ነው እና ይሄኛውንም በ2 ዓመት ተኩል ብለን በ2 ዓመት ነው ዴሊቨሪ ያደረግነው አሁን ያለንበትን ማለት ነው። ስለዚህ ይሄኛውም በተመሳሳይ ቀድመን ለማስረከብ ነው እቅድ ያዘ። በጣም ጥሩ። ፕሮጀክቱን እንደነገርከኝ ከሆነ በጥሩ ሁኔታ ለመገንባት አቅዳችሁ እየሰራችሁ እንደሆነ እየነገርከኝ ነበርና ምናልባት G+ ስንት ነው? ቢልዲንጉ G+16 ነው። ሌላው ለየት የሚያደርገው ነገር ሙሉ ለሙሉ ላይ ያለው ቶፕ ላይ ቴራዝ ነው። 360 ዲግሪ አዲስ አበባን ማየት የሚያስችል ለየት ያለ ነገር አድርገናል። ይሄኛው እንደምትመለከችው ግማሹ ቤት ነው፣ 2 ቤቶች አሉ እዚህኛው ላይ። እዛኛው ላይ ግን 360 ዲግሪ ክፍት ነው የሚሆነው ማለት ነው። ሌላው ያው አሚኒቲዎቹ ግልጽ ናቸው። ራሱን ነው እዛ ጋር እየደገምን ያለ ነው። ደሴም ስታንዳርድ ነው ማለት ነው። በጣም ጥሩ። እንግዲህ ይሄን ያህል ስለ ፕሮጀክቱ ካለን የካሬ መጠኑ እንዲሁም ደግሞ የብር መጠኑ ምን ያህል ነው የሚለው የብዙ የተመልካቾች ጥያቄ ይመስለኛል እና ስለሱ ባውቅ ደስ ይለኛል። የካሬ መጠኑን እንዲሁም ደግሞ የአከፋፈል ሁኔታውን የዋጋውን ሁኔታ ደግሞ ሄድ ኦፊስ ሂደን ከቢሮ ዲስከስ እናደርጋለን። አለቃችን እየጠበቀን ነው። እሱ ጋር በደንብ ታወራላችሁ። ዲስካውንቶችም ይኖራሉ። የመጣችሁበት ሰዓት ጥሩ ነው። ከእሱ ጋር በበለጠ ደግሞ ስለ ዋጋ ታወራላችሁ። በጣም ጥሩ። ከአንተ ጋር ለነበረን ቆይታ አመሰግናለሁ። ቴንክ ዩ። አመሰግናለሁ። ሰላም እንደምን አለ? ሰላም፣ እንዴት ቆየሽኝ? እንኳን ደህና መጣሽ። እንኳን ደህና ቆየህን። እንግዲህ ከሳይታችሁ ነው ቀጥታ የመጣሁት። ጋዜቦ አካባቢ የሚገኘውን ያስረከባችሁትን እንዲሁም ደግሞ አዲስ ፕሮጀክቱ ምን እንደሚመስል ከባልደረቦች ጋር ቆይታ አድርጌ ነው ወደዚህ የመጣሁት እና በቅድሚያ እስኪ ከአንተ ጋር እንተዋወቅ። በጣም ጥሩ። እኔ አቤል እባላለሁኝ። የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። ምናልባት በዚሁ ልጠይቅሽ እና እንዴት ነበረ ጉብኝት? እንዴት አገኘሽው ዲፕሎማት አፓርትመንትን? በጣም ቆንጆ ነበረ። ያው እንግዲህ ከመጀመሪያ ከነበረው ፕሮጀክታችሁ የተሻለ ፕሮጀክት ይዛችሁ እንደምትመጡ ተስፋ አድርጋለሁ። እሱን ደግሞ በሂደት የምናየው ነው የሚሆነው እና ምናልባት ዛሬ ያየሁት ያለቀውን ሳይታችሁ ነው። ምናልባት ከዚህ በፊት ሪያሊቲ ያስረከባቸው ሳይቶች ይኖሩ ይሁን? ወደኋላ መለስ ብለን እስቲ እናውራ። አዎ አለ። ሪያሊቲ ብዙ አስረክቧል። አክቹዋሊ ሪያሊቲ በኮንስትራክሽን ድርጅት ነበር ረጅም ጊዜ የሚታወቀው። ሪል ስቴት ላይ ከገባ ግን 7-8 ፕሮጀክቶችን ለነዋሪዎች ያስረክበናል። አይ ቲንክ አሁን አንቺ ያየሽው ዲፕሎማት አፓርትመንት እሱ 9ኛ ፕሮጀክታችን ነው አሁን እያስረከብን ያለ ነው። ከዛ በፊት 8 ፕሮጀክቶችን አስረክበናል። በተመሳሳይ ፕራይም ሎኬሽን ላይ
ወደ ቦሌ አትላስ፣ ቦሌ ጃፓን፣ ሳር ቤት፣ ካናዳ ኤምባሲ የሚገኙ አፓርትመንቶችን ለነዋሪ አስረክበናል። እንግዲህ አሁን ቁጥር 1 ዲፕሎማት አፓርትመንት 9ኛ ፕሮጀክታችን ሆኖ እያስረከብነው ያለ ነው። በተመሳሳይ ደግሞ ቁጥር 2ን ወይም 10ኛው ፕሮጀክታችንን በግንባታ ላይ ነን ማለት ነው። በጣም ጥሩ። እንግዲህ ዛሬ ለተመልካቾች ቁጥር 2 ላይ ያለውን የቤት አማራጮች የካሬ መጠናቸውን ከአንተ ጋር በተወሰነ መልኩ ቆይታ ለማድረግ ነው ወደዚህ ወደ ቢሮ ብቅ ያልኩት። እስቲ አጠቃላይ እዛ ፕሮጀክት ላይ የሚገኘው የቤት አማራጭ ምን ይመስላል፣ የካሬ መጠኑን የሚለውን እስቲ ንገረኝ። ፐርፌክት። እንግዲህ በአካል እንዳየሽው ነው ቁጥር 1 ዲፕሎማት አፓርትመንትን ካየሽው በሪያሊቲ አንድ የተለመደ ነገር አለ። አንድ ሰክሰስፉል ፕሮጀክት ካለን እሱም ፕሮጀክት እንደግመዋለን አፕግሬድ አድርገን ማለት ነው። ይህንን ነገር በተመሳሳይ በሳር ቤትም በአትላስም ደግመናቸዋል ፕሮጀክቶችን። አሁን ቁጥር 1 ዲፕሎማት አፓርትመንት የሚባለው ቦሌ ጋዜቦ አንቺ የጎበኘሽውን በተመሳሳይ ሎኬሽን እሱም ፕሮጀክት ራሱ እየደገምነው ያለ ነው። ግን የተወሰነ አፕግሬድ ያደረግናቸው ነገር አለ። ስፔሻሊ ቁጥር 1 ላይ ከተረከቡ ሰዎች የወሰድነውን ኮሜንት ሰብስበን በጣም በተሻለ ዲዛይን ስፔሻሊ የቤት ዲዛይን ላይ እጅግ የተሻለ ዲዛይን አድርገን እና ደግሞ የቤት አማራጮችንም ከባለ 1 እስከ ባለ 3 መኝታ ድረስ አድርገን እያንዳንዱ ዩኒት ሁሉ 2 ኪችን እንዲኖረው አድርገን የረዳት ክፍል፣ ስቶር፣ ላውንደሪ ያላቸውን ዩኒቶች አድርገን በተሻለ ዲዛይን ኮምፓውንድ በሆነ ኔቸር አፓርትመንት አሁን ቁጥር 2ን እየደገምነው ያለ ነው። ቁጥር 1 ላይ ያየሽው ነገር በሙሉ ቁጥር 2 ላይ አለ። ያየሻቸው አሚኒቲዎቹን አይ ቲንክ ጎብኝተሻቸዋል ብዬ አስባለሁ። ሳውናውም፣ ስቲሙም፣ ጂሙ አጌን እዚህ ታገኛቸዋለሽ። እዚህ ላይ ግን ሌላ ተጨማሪ ነገሮችን እንደ ኪድ ዞን፣ ፕሌይግራውንዶችን ሁሉ ጨምረንበት ቁጥር 2 ዲፕሎማት አፓርትመንትን ልዩ ቅናሽ አዘጋጅተን ሽያጭ ጀምረናል ማለት ነው። ቁጥር 1 ያመለጠው ቁጥር 2 ላይ በተሻለ የቤት ዲዛይን ያገኘዋል ማለት ነው። በጣም ጥሩ። የካሬ መጠናቸውን እናንሳ ይቻላል። እንግዲህ 3ቱንም ለማማከል ሞክረናል። ትንንሽ ካሬ ባለ 1 መኝታም አለን። ሌላኛው ደግሞ አቬሬጅ ካሬዎች ባለ 2 መኝታ ከ125 ካሬ ጀምሮ እስከ 150 ካሬ ስፋት አማራጭ አለን። ሌላኛው ደግሞ ትልልቅ ሳይዝ ያሉት ባለ 3 መኝታ ከ170 እስከ 215 ካሬ ድረስ ቢግ ሳይዝ ቤቶችም አሉ። ለሁሉም ይሆናል ማለት ነው። ባለ 1 መኝታ ለሚፈልግም አለ፣ ስሞል ሳይዝ ለሚፈልግ። አቬሬጅ ሳይዝ ደግሞ ባለ 2 መኝታ አለን። ትልልቅ ደግሞ ሰፊ ፋሚሊ ላለባቸው ባለ 3 መኝታ ሆነው ትልልቅ አማራጮች አሉን። እንደነገርኩሽ ከባለ 1 እስከ ባለ 3 ስንል ከነዚህ መኝታዎች በተጨማሪ በውስጣቸው የረዳት ክፍል፣ ስቶር፣ ላውንደሪ እያንዳንዱ ቤት ከ2 ኪችን ጋር አላቸው። እነዚህ አማራጮች ይኖሩናል በካሬ ደረጃ ማለት ነው። እዚህ ላይ ታዲያ ምን ያህል ዳውን ፔመንት ነው እያስከፈላችሁ የምትገኙት? በጣም ጥሩ። ከዳውን ፔመንቱ በፊት አሁን ሆሊዴይን ተያይዞ ቅናሽ ያወጣንበት አለ። በነገራችን ላይ ፕሮጀክታችን እዚህ ዲፕሎማት ቁጥር 2 እንደገና ደግሞ ሳር ቤት አፍሪካ ዩኒየን ጋርም አለን። 2 አማራጭ ሎኬሽን አለን። ሁለቱም ፕራይም ሎኬሽን ያሉት። ለአፍሪካ ዩኒየን ላይ ያወጣነው ቅናሽ አለ። እዚህ ለዲፕሎማት ቁጥር 2 ቦሌ ጋዜቦ ልዩ የዋጋ ቅናሽ አውጥተናል። ቅድመ ክፍያ ደግሞ አሁን 10% ብቻ ነው የምንጠይቀው። 10% ዳውን ፔመንት ጀምሮ እኛ ጋር የቤት ባለቤት መሆን ይችላል ማለት ነው። ብሎኩን ፍሎሩን መርጦ መያዝ ይችላል። ፕላስ ቅድመ ክፍያን ደግሞ ከ10% በላይ ከፍ አድርገው ለሚከፍሉ ሰዎች እንደያከፋፈላቸው ቅናሽ አዘጋጅተናል። ሌላ ትልቁ ቅናሻችን ምንድነው? 100% በአንድ ጊዜ ለሚከፍል ሰው እስከ 30% ድረስ ዩኒቱ ዋጋ ይወርዳል። ኦልሞስት ሩቡ ይቀንሳል እንደማለት ነው። እነዚህ ዲስካውንቶች ለዲፕሎማት ቁጥር 2ም ሳር ቤት አፍሪካ ዩኒየን ጋር ቅናሾቹ ይሰራሉ ማለት ነው። ቅድመ ክፍያ 10% ብቻ ነው የምንጠይቀው ማለት ነው። በጣም ጥሩ። እንግዲህ ይህን ያህል አጠቃላይ ስለ ቤቶቹ ሁኔታ ስለ ካሬ መጠናቸው ካነሳን እዚህ ላይ ታዲያ ምን ያህል ነው ከፍለን መግባት የምንችለው የሚለው የተመልካች ጥያቄ ይመስለኛል። እና ከስንት ብር ጀምሮ እዚህ ሳይታችሁ ላይ ሰዎች ማግኘት ይችላሉ? በተወሰነ መልኩ እሱን እናንሳ። ጥሩ ጥያቄ ነው። እንግዲህ ብዙ ሰው ዋጋ ብሎ ይጠይቀናል። እኛ ጋር እንዳልኩሽ ከዋጋ በላይ ሪያሊቲ በጣም ተፈላጊ የሚያደርገው በዋናነት ፕሮጀክትን ኦን ታይም ዴሊቨር ስለምናደርግ፣ ቤቶቹን ደግሞ ካየሻቸው የሚሰሩበት የጥራት ደረጃ ይወስነዋል እና በጣም ሃይ ኳሊቲ ቤቶች ነው እኛ እየገነባን ያለ ነው። የጋራ መገልገያዎች ደግሞ ብዙ አሉ። ሳውናውም፣ ስቲሙም፣ ጂሙም፣ ክለብ ሃውስ እነዚህን ሁሉ አካተን ነው የምንሰጠው። የቤቱ ቫልዩ ከፍ ያለ ነው። ዋጋችን ሲታሰብ ይህንን ቤት ቫልዩ የሚመስል ይሆናል ማለት ነው። ግን አሁን አንቺ በመጣሽበት የቅናሽ ዋጋ ስለሆነ
ፕራይሳችን አፎርደብል ነው ማለት ይቻላል። ስለዚህ ጠቅላላ ዋጋ ጥራ ካልሽ ጠቅላላ ዋጋ እኛ ጋር ከ8 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ። ፕላስ ደግሞ እንደነገርኩሽ ኢቭን ካሽ ሙሉ ለሌለው ሰው ደግሞ 10% ቅድመ ክፍያ ከፍሎ በረጅም ጊዜ የሚከፍልበት የሞርጌጅ ወይም የረጅም ጊዜ አከፋፈል ፓኬጅ ስላለን በቀላሉ የቤት ባለቤት መሆን ይችላሉ። 8 ሚሊዮን ቶታል ዋጋችን ነው ማለት ነው። በጣም ጥሩ። እንግዲህ ስላሉት ስለ ቤቶች ይሄን ያህል ካነሳን ሪያሊቲን ለየት የሚያደርገው ወይም ደግሞ የእኛ ኳሊቲን የምትለው ነገር ካለ እናንሳ። ቆንጆ ጥያቄ። ብዙ ለየት የሚያደርገን ነገር አለ። ከነዛ ውስጥ በመሰረታዊነት እኛም የምንለው ብቻ ሳይሆን ብዙ የእኛ ደንበኞች ሪያሊቲን የሚመርጡበት 4 ወሳኝ ነገሮች አሉ። በዋናነት ዴሊቨሪ ነው። ምናልባት ከተማው ላይ የምታውቂው ትልቁ ኢሹ የዴሊቨሪ ኢሹ ነው። ሰው ፍርሃት አለው፣ ስጋት አለው። ቤቴን በጊዜ አልረከብም የሚል ስጋት አለ እና ሪያሊቲን ተመራጭ የሚያደርገው እሱ ነው። እያንዳንዱ ፕሮጀክት ይሄ 9ኛችን ያልኩሽ 8ቱንም ፕሮጀክት እኛ ከታቀደልን ጊዜ አስቀድመን ያስረከብነው። ለእኛ ደንበኞች ሁልጊዜ ቃል የምንገባው ነገር ቤታቸውን ኦን ታይም አይደለም ኢቨን ቢፎር ታይም ዴሊቨር እናደርጋለን። ኦን ታይም በማስረከብ ተመራጭ ያደርገናል። ትልቁ ኢሹ እሱ ስለሆነ ማለት ነው ሪል ስቴት ላይ ከተማው ላይ። ሌላኛው ደግሞ ተመራጭ የሚያደርገን ኳሊቲ ነው። የምንገነባበት ማቴሪያል በጣም በሃይ ኳሊቲ ነው። ሌክዠሪ አፓርትመንቶችን ነው የምንሰራው። በሶስተኝነት ደግሞ ፕራይም ሎኬሽን ላይ ያለ ነው። ከአዲስ አበባ ልብ የሚባሉ ቦታዎች ላይ ያለ ነው። ከነዛ ፕራይም ሎኬሽን አንወጣም። ያንን የምናደርገው ለምንድን ነው? ሰዎች ቤት ሲገዙ ለመኖር ብቻ ላይሆን ይችላል፣ መልሰው አከራይተው ለኢንቨስትመንት ጥሩ ገቢ የሚያገኙበት ስለሆነ እነዛን ለዛ ሴኪር የሚያደርጉበት ሎኬሽን መርጠን ነው የምንገባው። አሁንም ያለ ነው ሳር ቤት ነው፣ ቦሌ ነው። ስለዚህ ከፕራይም ሎኬሽን አንወጣም። ሎኬሽን የሚመርጥ ሰው ሪያሊቲን ይመርጣል። ኳሊቲ የሚመርጥ ሰው ሪያሊቲን ይመርጣል። ቤቴን ኦን ታይም መረከብ እፈልጋለሁ የሚል ሰውም ካለ ሪያሊቲ ሞር ተመራጭ ነው ማለት ይችላሉ። በእነዚህ ነገሮች ለየት ያደርገናል። በጣም ጥሩ። እንግዲህ እንዳልከኝ ከሆነ የተለያዩ አካባቢዎች ላይ ፕሮጀክቶችን በመያዝ እንዲሁም ደግሞ ለሰዎች ቤቶችን በማስረከብ እንደምትታወቁ እየነገርከኝ ነበረ። ምናልባት ወደፊት ሪያሊቲን ምን ላይ እንጠብቀው፣ ምን እንጠብቅ የሚለውን ደግሞ እስኪ እናንሳ። ወደፊት አሁን ቃል የምገባልሽ ሪያሊቲ እስካሁን ፕራይም ሎኬሽኖች ላይ ያለ ነው። ቦሌ ሳር ቤት፣ ቦሌ ጃፓን፣ ቦሌ አትላስ እያልን ነበር ያለ ነው። በቅርቡ ግን አንድ በጣም ኢንተረስቲንግ የሆነ ፕሮጀክት እናወጣለን። እሱንም ፒያሳ ነው። አሁን ፒያሳ በጣም ካሚንግ ኢመርጅ እያደረገች ያለች ሎኬሽን ነች። ስለዚህ እዛ ፒያሳ ላይ በጣም ለየት ያለ ፕሮጀክት ፓላስ የሚባል ፕሮጀክትን በቅርቡ ለሽያጭ እናወጣለን። ስፔሻሊ ደግሞ ሱቅ ለሚፈልጉ ሰዎች ብዙ ጊዜ ሱቅ ተጠይቀን ቆይተናል። ወደ ሱቅ ፕሮጀክት ከመጣን ካሚንግ ሱን የምንለቅ ይሆናል። ፒያሳ በቅርብ ቀን ጠብቁ። በጣም ጥሩ። እንግዲህ ጥሩ የሆነ ቆይታ አድርጌያለሁኝ። ሳይቱንም ተዘዋውሬ ምን እንደሚመስል አይቻለሁ። እዚህም ቢሮ ላይም ደግሞ ጥሩ የሆነ ቆይታ ነበር ከአንተ ጋር ያደረግነው። ምናልባት እነዚህን የቤት አማራጮች የሚፈልጉ ሰዎች እናንተን በምን አይነት መልኩ ነው ማግኘት የሚችሉት? በጣም ጥሩ። እዚህ እናንተ ስክሪን ላይ ስልካችን እናስቀምጣለን። በሱ ስልክ ቁጥር ኮንታክት ሊያደርጉን ይችላሉ። እዚህ ሀገር ውስጥም ያለ በውጭም ያለ። በነገራችን ላይ በውጭ ያሉ ሰዎች ዳይሬክትሊ ደውለው ሙሉ ኢንፎርሜሽን በቪዲዮ ኮል ልንሰጣቸው እንችላለን። ኢቭን የቤት ግዢው እዛው ነው መጨረስ ይችላሉ። በተወካይም በኩል መጨረስ የሚችሉበት በደንብ የተመቻቸ ስላለን ስልካችን እናስቀምጥና በዛ ስልክ ቁጥር ኮንታክት ሊያደርጉን ይችላሉ ማለት ነው። በጣም ጥሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ቴንክ ዩ ሶ ማች። ክቡራትና ክቡራን የገበያ ቢዝነስ ተመልካቾቻችን በዛሬው ዝግጅታችን ሪያሊቲ ሪል ስቴት ጋር ተገኝተን እያቀረባቸው የሚገኙትን የቤት አማራጮች ምን እንደሚመስሉ ወደ እናንተ አድርሰናችሁ ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።